እስቲ አስቡት፣ ደሃ የሃይስኩል ተማሪ ሆናችሁ በዛ ላይ በየቀኑ በትምህርት ቤቱ ወጠጤ ተማሪዎች ጭቆናና እንግልት ይደርስባችኋል። ቆንጂዬ ሴት ተማሪዎችም ሁሉ ሳይቀር በእናንተ ላይ ማሾፍና መቀለድ የዕለት ተዕለት ስራቸው ነው። ነገር ግን በአንድ የትምህርት ቤት ጉብኝት ላይ አንዲት ሸረሪት ተነክሳችሁና ሕይወታችሁ ከዛን ቀን ጀምሮ ሙሉ ለሙሉ ይለወጣል። ይሄ ታሪክ ማለት የፒተር ፓርከር ነው፣ የዚህ ልጅ ማለት ነው። በነገራችን ላይ የፊልም ሲወጣ እኔ ትምህርት ቤት ራሱ አልገባሁም ገና ኬጂ ራሱ ማለት ነው። ገብቻለሁ እንዴ? እኔ እንጃ ኬጂ ገብቻ አልገባሁም ጭራሽ ትምህርት ቤት። እና ደግሞ ስፓይደርማንን እኮ ከዚህ በፊት ለቀዋል ካላችሁ አይ ነው። ባለፈው ግን የለቀቁት ፓርት 1 ብቻ ነው። አሁን ግን ፓርት 1፣ ፓርት 2፣ ፓርት 3 ሶስቱንም ፓርት በአንድ ላይ ማለት ነው። ፒተር ፓርከር በአሜሪካ ኩዊንስ ከተማ ውስጥ ከአጎቱ ቤንና ከአክስቱ ሜ ጋር ከእጅ ወደ አፍ አይነት ህይወት የሚኖር በጣም ምስኪን፣ ፈሪ፣ ጭምትና አሳዛኝ ልጅ ነው። ፒተር ወላጆቹን በልጅነቱ በሞት የተነጠቀ ሲሆን ምንም እንኳን ፒተር ፈሪና ዝምተኛ ልጅ ቢሆንም አእምሮ ግን በተለያዩ መስኮችና ትምህርቶች ላይ ምጡቅ የሆነ አስገራሚ እውቀት ያለው ልጅ ነው። ፒተር ከሚወዳቸው ነገሮች ውስጥ አንዱ ፎቶ ማንሳት ሲሆን በሄደበት ሁሉ የሚይዛት አንዲት የእሱ አይነት አሳዛኝ ካሜራም አለችው። የነ ፒተር ጎረቤት የሆነች ኤምጄ የምትባል ቆንጅዬ ልጅ ጋር ፒተር ፍቅር የያዘው ሲሆን ነገር ግን ኤምጄ ፍላሽ የተባለው ፒተርን ሁሌ የሚያሰቃየው ጥጋበኛ ልጅ ፍቅረኛ ነች። ምንም እንኳን ኤምጄ የፍላሽ ፍቅረኛ ብትሆንም ለፒተር ያላት አመለካከት ግን ጥሩና ቅን ነበር። አንድ ጠዋትም እንደተለመደው ፒተር ከእንቅልፉ አርፍዶ ተነስቶ የትምህርት ቤቱ ሰርቪሱ አምልጦት እየተቻኮለ ይገባና ትምህርት ቤት ይደርሳሉ። ፒተርም ትምህርት ቤት እንደደረሰ ሃሪ የተባለው የሀብታም ልጅ ጓደኛው ከአባቱ ኦዝቦርን ጋር በቅንጡ መኪና ይመጣል። የሃሪም አባት ኦዝቦርን በከተማው ላይ ስሙ የገነነው ኦስኮርፕ የተባለ ለወታደሮች ዘመናዊ መሳሪያዎችን በማምረት የሚታወቅ ካምፓኒ መስራች ሲሆን ፒተርም በትምህርቱ በጣም ጎበዝ ስለሆነ ኦዝቦርን ፒተርን ባገኘው ቁጥር ልጁ ቢሆን እንደሚመኝ በመግለጽ ፒተርን ደስ ያሰኘዋል። እነ ፒተርም ዛሬ የሚጎበኙት ሳይንሳዊ የምርምር ተቋም ስለነበር ሁሉም ተማሪዎች ወደዛ ያመራሉ። በዛም ሁሉም ተማሪዎች በአንዲት ሳይንቲስት አማካኝነት ተቋሙን እየጎበኙ ሳለ ፒተርም የሚያፈቅራት ኤምጄን ፎቶ ሲያነሳት አንዲት ከምርምሩ ተቋም አምልጣ የወጣች ሸረሪት የፒተርን እጅ ትነድፈዋለች። ፒተር መጀመሪያ ላይ ነገሩን ብዙም ትኩረት ሳይሰጠው ሸረሪቷን ከእጁ ላይ ጥሏት ወደ ጉብኝቱ ቢመለስም ነገር ግን ቤት ሲገባ ከፍተኛ ድካም ተጫጭኖት አልጋ ላይ ይዘረራል። የፒተርም ሕይወት ታዲያ ከዚህ ቀን ጀምሮ ነበር እስከ መጨረሻው የተቀየረው። ፒተርም በተኛበት ሰዓት ቅድም የነደፈችው ሸረሪት መርዝ ከሰውነቱ ጋር በመዋሃድ ከፒተር ዲኤንኤ ጋር መቆራኘት ሲጀምር እንመለከታለን። የዛኑ ዕለትም የአሜሪካ ልዩ ወታደሮች አዛዥ የሆነው ሰው ወደ ኦስኮርፕ ካምፓኒ በመምጣት መንግስት እንዲሰራ ያዘዘውን ለወታደሮች ከፍተኛ ጥንካሬ የሚሰጥ ኬሚካልን ከምን እንደደረሰ ኦዝቦርንንና አብሮት ያለውን ሳይንቲስት መጠየቅ ይጀምራሉ። በዚህም ጊዜ ከኦዝቦርን ጋር የሚሰራው ስቶርም የተባለ ሳይንቲስት ኬሚካሉ ሰው ላይ ለመሞከር የሚያስችል ደረጃ እንዳልደረሰ በመግለጹ የወታደሮቹ አዛዥ በጣም ተበሳጭተው ምርምር ቦታውን ለቀው ይሄዳሉ። በኋላም ላይ ኦዝቦርን ኬሚካሉን ራሱ ላይ ለመሞከር ፈቃደኛ ስለሆነ ኦዝቦርን አንድ ክፍል ውስጥ ገብቶ ኬሚካሉ እንዲለቀቅበት ይደረጋል። ከጥቂት ደቂቃዎች በኋላም ኬሚካሉ የታለመለትን ግብ በመምታት ለኦዝቦርን ከፍተኛ ጥንካሬና ልዩ ኃይል ቢሰጠውም ነገር ግን አእምሮውን ደግሞ እንደ እብድ አድርጎት ኦዝቦርን ስቶርም የተባለው ሳይንቲስትን ከገደለው በኋላ ለወታደሮች ተዘጋጅቶ የነበረውን ጀት መሳይ መብረሪያና ጥይት የማይበሳውን አረንጓዴ ብረት ልብስ ሰርቆ ከቦታው ይሰወራል። ጠዋትም ላይ ፒተር ከእንቅልፉ ሲነቃ በጣም በሚያስገርም ሁኔታ ሰውነቱ በጡንቻ ዳብሮ እንዲሁም በሚያስገርም ሁኔታ ደግሞ መነጽር ካላደረገ አላይ የሚለው አይኑ ሁሉ ተስተካክሎ ያለ መነጽር ኩልል ብሎ እየታየው እንደሆነ ያስተውላል። ፒተርም ወደ ትምህርት ቤት ከሄደ በኋላ ራሱ ሊገልጸው በማይችለው መልኩ ከእጁ ውስጥ የሸረሪት ድር መወርወር፣ ሊወድቁ ያሉ ዕቃዎችን በሚያስደንቅ ብቃት መቅለብ እንዲሁም ሊደበድበው የሚሞክረውን ሰው ሳይቀር በቀላሉ መጠፍጠፍ ይጀምራል። የዛን ዕለት ማታም ፒተር ቤቱ አካባቢ ያለ ኤምጄን ያገኛትና በአጥር በኩል ቆሞ ሲያወሩ ፍላሽ የተባለው ጥጋበኛው የኤምጄ ፍቅረኛ ውሃ የመሰለች መኪና ይዞ በመምጣት ኤምጄን ይዟት ይሄዳል። ፒተርም ኤምጄ እንደ ሀበሻ ሴት መኪና ትወዳለች ብሎ በማሰብ መኪና ለመግዛት የሚያስፈልገውን ገንዘብ ከየት ማግኘት እንዳለበት ማሰላሰል ይጀምራል። አንድ ቀንም ፒተር አንድ ጋዜጣ ላይ ቦንሳው ከተባለ ግዙፍና አስፈሪ ተደባዳቢ ጋር ለ3 ደቂቃ የፊልሚያ ሪንግ ውስጥ መቆየት ለቻለ ሰው
$3000 እንደሚሰጠው ያነብና ፒተር ፍልሚያውን ለመሳተፍ ፊቱን የሚሸፍንለትን ልብስ ማዘጋጀት ይጀምራል። ፒተርም ልብሱን አዘጋጅቶ ከጨረሰ በኋላ ለአጎቱና ለአክስቱ ወደ ላይብረሪ እንደሚሄድ ሲነግራቸው አጎቱም በመኪና እንደሚያደርሱት ነግረውት ይዘውት ይሄዳሉ። አጎቱም ፒተርን ላይብረሪ ካደረሱ በኋላ ፒተር ዞር ብሎ ፍልሚያው ቦታ በመሄድ ውድድሩ ላይ ይሳተፍና ቦንሳው የተባለው አስፈሪ ተደባዳቢን በቀላሉ ያሸንፈዋል። ፒተርም ሽልማቱን ሊቀበል ወደ አወዳዳሪው ቢሮ ቢያመራም አወዳዳሪው ግን ለፒተር $100 ብቻ ሰጥቶት ፒተርን ከፊቱ እንዲጠፋ ይነግረዋል። ፒተርም በአወዳዳሪው መልስ በጣም ተናዶ እያለ ዴኒስ የተባለ ዘራፊ አወዳዳሪው ቢሮ በመግባት አወዳዳሪውን በሽጉጥ አስፈራርቶ ከፍተኛ ገንዘብ ዘርፎት ማምለጥ ሲጀምር ፒተር ግን በአወዳዳሪው ተናዶ ስለነበር ዘራፊውን ከማስቆም ይልቅ እንደውም መንገድ ይለቅለታል። ከዚህም በኋላ ፒተር ወጥቶ ሲሄድ አስፓልት ላይ ያሉት ሰዎች ከበባ ፈጥረው ይመለከትና ወደ ግርግሩ ሲሄድ አጎቱ ቤን ቅድም ገንዘብ ዘርፎ ባመለጠው ዴኒስ የተባለ ዘራፊ በሽጉጥ ተመተውና መኪናቸውን ተዘርፈው ይደርሳል። ፒተርም ይህ ነገር ቅድም ባስመለጠው ወንጀለኛ ምክንያት መፈጸሙ ከመጠን በላይ ስላንገበገበው ፒተር ዴኒስ የገባበት ገብቶ ከያዘው በኋላ ክፉኛ ይቀጠቅጠዋል። ዴኒስም ከፒተር ለማምለጥ በሚፍጨረጨርበት ጊዜ ፎቅ ላይ ከሚገኝ መስኮት ላይ በመውደቅ ሕይወቱ ያልፋል። ከዚህም በኋላ ፒተር ለአጎቱ ሞት ምክንያት በተዘዋዋሪ ተጠያቂ በመሆኑ ቁጭት ውስጡን እያነደደ እረፍት ይነሳዋል። የዛን ዕለት ምሽትም ኦዝቦርን ጀት በመሰለው በራሪ መሳሪያው በመታገዝ የተለያዩ የወታደር ትጥቆችን በማምረት ኦስኮርፕ ካምፓኒን የሚወዳደር ድርጅት ጋር እየበረረ በመሄድ ከበራሪ መሳሪያው ቦምቦችን በማስወንጨፍ ድርጅቱን ዶግ አመድ ያደርገዋል። ፒተር ደግሞ ከአጎቱ ሞት በኋላ በቅርቡ ያገኘውን አስደናቂ ችሎታውንና ብቃቱን ለጥሩ ነገር ለመዋል በማሰብ ፊቱንና ሰውነቱን ለመሸፈን የሚረዳውን ልብስ ካዘጋጀ በኋላ በከተማው ውስጥ ያሉ ዘራፊዎችን እንዲሁም የተለያዩ ወንጀለኞችን እያሳደደ ዋጋቸውን መስጠት ይጀምራል። ፒተርም ራሱን ስፓይደርማን ብሎ ከሰየመ በኋላ ከተማው ውስጥ በሚገኙ ፎቆች መሃል የሸረሪት ድሩን እየወረወረ በመንጠላጠል በአካባቢው ከፍተኛ ዝናን ማግኘት ይጀምራል። ይህ ከሆነ ከጥቂት ጊዜያት በኋላ ፒተር፣ ሃሪና ኤምጄ የሃይስኩል ትምህርታቸውን በማጠናቀቅ ተመርቀው ፒተርና ሃሪ አንድ ላይ ቤት ተከራይተው መኖር ይጀምራሉ። ኤምጄም በበኩሏ የተሻለ ሥራ እስክታገኝ ድረስ በአንድ ሬስቶራንት ውስጥ በአስተናጋጅነት እየሰራች ባለበት ወቅት ከሃሪ ጋር መገናኘት ይጀምሩና ሳያስቡት ይጣበሳሉ። የሃሪ አባት የሆነው ኦዝቦርንም ፒተር ሥራ እያፈላለገ እንደሆነ ሲሰማ ፒተር ከፈለገ እርሱ ጋር መስራት እንደሚችል ሲገልጽለት ፒተርም እንደሚያስብበት ይነግረዋል። ነገር ግን ፒተር አንድ ጋዜጣ ላይ የስፓይደርማንን ፎቶ ለሚያመጣላቸው ሰው ክፍያ እንደሚፈጽሙ ማስታወቂያ በማንበቡ ፒተር የተለያዩ ቦታዎች ላይ ካሜራዎችን በማስቀመጥ የስፓይደርማንን ልብስ ለብሶ ፎቶ ከተነሳ በኋላ የጋዜጣው ዋና አሳታሚ የሆነው ጆና የተባለ ሰውዬ ጋር በመሄድ ክፍያ መቀበል ይጀምራል። ከጥቂት ጊዜያትም በኋላ ኦዝቦርን ከካምፓኒው የቦርድ ኃላፊዎች ጋር ስብሰባ እያደረገ እያለ የቦርድ ኃላፊዎቹ ኦዝቦርንን ከካምፓኒው ዳይሬክተርነት ሊያነስቱ እንደሆነ ስለገለጹለት ዜናው ኦዝቦርንን እንዲያዝንና እንዲበሳጭ ያደርገዋል። ይህ ነገር ክፉኛ ያበሳጨው ኦዝቦርን በመነጋታው ይካሄድ የነበረው የካምፓኒያቸው ክብረ በዓል ላይ ከካምፓኒው የሰረቀውን አረንጓዴ ብረት መሰል ልብሱን ከነማስኩ በማድረግ በበራሪ ጀቱ ይመጣና እዛ ያሉት ሰዎች ላይ ጥቃት መፈጸም ይጀምራል። በኦዝቦርን ጥቃትም አብዛኞቹ የቦርድ ኃላፊዎች ሲሞቱ ክብረ በዓሉ ላይ የነበረችው ኤምጄም የጥቃቱ ሰለባ ሆና ከፎቁ ላይ ልትወድቅ ትደርሳለች። ነገር ግን በአካባቢው ላይ የነበረው ፒተር የስፓይደርማኑን ልብስ በመልበስ ኦዝቦርንን ከመታው በኋላ ሜሪ ጄንን ከፎቅ ከመውደቅ ያድናታል። በሌላም ቀን ደግሞ ሜሪ ጄን ከሥራ አምሽታ ስትወጣ ዱርዬዎች አሳደው ጥቃት ሊያደርሱባት ሲሉ ስፓይደርማን እንደ ጠባቂ መልአኳ ደርሶ በድጋሚ ያድናታል። ኤምጄም የስፓይደርማን ውለታ ስለበዛባት የዛን ዕለት ማስኩን ግማሽ ድረስ በማውለቅ ከንፈሩን ጥሩ አድርጋ ከሳመችው በኋላ ታመሰግነዋለች። ኦዝቦርንም በበኩሉ ስፓይደርማንን እንደ ጠላት ከማየት ይልቅ አብሮት ሊሰራ ያስብና ስፓይደርማንን ወጥመድ ውስጥ ለመክተት አንድ ቀን ፒተር ፎቶ የሚሸጥበት ጋዜጣ አሳታሚ ድርጅት የሚገኝበት ሕንፃ ላይ ጥቃት ይሰነዝራል። ስፓይደርማንም ሰዎችን ለማዳን የጥቃቱ ቦታ በፍጥነት ቢደርስም ኦዝቦርን ግን ራስን የሚያስት ጋዝ ስፓይደርማን ላይ በመንፋት አግቶት
አብሮት ይዞት ይሄዳል። ፒተርም ራሱን ከሳተበት ሲነቃ ኦስቦርን ስፓይደርማንን አብረው እንዲሰሩና ከተማዋን በቁጥጥራቸው ስር እንዲያደርጉ ሐሳብ አቅርቦለት መልሱም በቅርቡ እንደሚጠብቅ ለስፓይደርማን ነግሮት ይሄዳል። ምንም እንኳን ከጥቂት ቀናት በፊት ስፓይደርማንና ኦስቦርን እርስ በራስ ቢፋለሙም እንዲሁም አሁን ደግሞ ቀርበው ቢነጋገሩም ነገር ግን ሁለቱም ማስክ ስላደረጉ ትክክለኛ ማንነታቸውን ሳይተዋወቁ ይቀራሉ። ከጥቂት ቀናት በኋላም ኦስቦርን ስፓይደርማንን ለጠየቀው የአብረን እንስራ ጥያቄ መልስ ለማግኘት አንድ ሕንፃ ላይ እሳት ያስነሳና ስፓይደርማን ቦታው ላይ ይመጣል። ነገር ግን ስፓይደርማን ማስክ ላደረገው ኦስቦርን አብሮት እንደማይሰራ ከገለጸለት በኋላ ሁለቱም እርስ በራስ መደባደብ ይጀምሩና ኦስቦርን ስፓይደርማንን እጁ ላይ ክፉኛ አሸርክቶ ከአካባቢው ያመልጣል። የዛኑ ቀንም በፒተር አክስት ሜይ ቤት የምሳ ፕሮግራም ተዘጋጅቶ ፒተር፣ ኤምጄ፣ ሃሪና ኦስቦርን ተጠርተው ስለነበር ሁሉም የምሳ ግብዣው ላይ ይገኛሉ። ምሳም ሊበሉ ሲሉ ኦስቦርን ፒተር እጅ ላይ ከባድ ሽርክት ያይና ቅድም የተፋለመው ስፓይደርማን ፒተር እንደሆነ ስለተረዳ በድንጋጤ ምሳውን ሳይበላ ተነስቶ ይወጣል። ያን ዕለት ምሽትም ኦስቦርን በበራሪው መሳሪያ በመታገዝ የፒተርን አክስት ቤት ላይ ጥቃት በመሰንዘሩ ሜይ መጠነኛ ጉዳት ደርሶባት ሆስፒታል ትገባለች። ከዚህም በኋላ ሜይን ለማስታመም ፒተርና ኤምጄ ሆስፒታል ተገኝተው ለረጅም ሰዓታት ካወሩ በኋላ በጣም ተግባብተው ከመቼውም ጊዜ በበለጠ መቀራረብ ይጀምራሉ። ሃሪ ሜይን ለመጠየቅ ሆስፒታል ይመጣና ኤምጄንን ከፒተር ጋር ተቀራርቦ ሲያያቸው ነገሩ ደብሮት ትቷቸው ይወጣል። ፒተር ስፓይደርማን መሆኑን ያወቀው ኦስቦርንም ፒተርና ኤምጄ እንደሚቀራረቡ ስለሚያውቅ አንድ ምሽት ኤምጄን አግቶ ይወስዳትና የስፓይደርማንን መምጣት መጠባበቅ ይጀምራል። ፒተርም እንደ ሸረሪት እየተንጠላጠለ ከቦታው ሲደርስ ኦስቦርን በአየር ላይ ተንሳፋፊ በሆነ መጓጓዣ ውስጥ የሚሄዱ ሰዎች ላይ ጥቃት በመክፈት ከኤምጄና ከሰዎቹ አንዱን መርጦ እንዲያድን ቢነግረውም ስፓይደርማን ግን እንደምንም ብሎ ኤምጄንና ሰዎቹን ያድናቸዋል። ነገር ግን ፒተር ሳያስበው ድንገተኛ ጥቃት በኦስቦርን ይፈጸምበትና አየር ላይ የተንሳፈፉ ሲደባደቡ ከቆዩ በኋላ አንድ አሮጌ ሕንፃ ውስጥ ገብተው ፍልሚያቸውን ይቀጥላሉ። ነገር ግን ፍልሚያው ላይ ኦስቦርን ባፈነዳው ከፍተኛ ቦምብ ምክንያት ፒተር ላይ ጉዳት ስለደረሰበት የመፋለም ኃይሉን ያጣል። ኦስቦርንም ይህን አጋጣሚ በመጠቀም ፒተርን እስከ ወዲያኛው ሊገላግለው ቢያስብም ፒተር ግን ያለ የሌለ ኃይሉን ተጠቅሞ መፋለም ይጀምርና ኦስቦርንን ክፉኛ መደብደብ ይጀምራል። የፒተርም ዱላ ይባባስና ኦስቦርን መቋቋም የማይችልበት ደረጃ ሲደርስ ኦስቦርን ፒተርን እንዲያቆም ነግሮት ማስኩን በማውለቅ የጓደኛው አባት ኦስቦርን እንደሆነ ለፒተር ያሳየዋል። ኦስቦርንም ከቅርብ ጊዜ ወዲህ አእምሮውን የማያውቀው ነገር እንደተቆጣጠረውና መጥፎ ነገሮችን እያስደረገው እንደሆነ ለፒተር ይነግረዋል። ፒተርም ከፊት ለፊቱ የሚያየው ሰው ኦስቦርን መሆኑ በጣም አስገርሞት እየሰማው ሳለ ኦስቦርን ጀት መሳይ በራሪውን በፍጥነት ወደ ፒተር ቢያስፈነጥረውም ነገር ግን ፒተር ፈጠን ብሎ ዘወር በማለቱ ጀቱ ኦስቦርንን ከግንብ ጋር ያጣብቀውና ወቅቶ ክፉኛ ይገድለዋል። ኦስቦርንም ጉዳቱ ለሞት የሚያደርሰው ስለነበር ከመሞቱ በፊት እያጣጣረ ልጁ ሃሪ ይህንን ማንነቱን መቼም ቢሆን እንዲያውቅ እንዳያደርግ ፒተርን ቃል ያስገባዋል። ፒተርም በቃሉ መሰረት የኦስቦርንን አስክሬን አምጥቶ ሃሪ መኖሪያ ቤት ሲያደርገው ሃሪ በመመልከቱ ሃሪ ስፓይደርማንን ለአባቱ ሞት ተጠያቂ በማድረግ ልቡ ለበቀል ይነሳሳል። ከቀናት በኋላም የኦስቦርን የቀብር ስነ ስርዓት ይከናወንና ሃሪ ፒተርን ከጎኑ ሆኖ ስላጽናናው ከልቡ አመስግኖት ትቶት ይሄዳል። ኤምጄም እዛው የቀብር ስነ ስርዓት ላይ ፒተርን አግኝታው ከቅርብ ጊዜ ወዲህ ለሱ ልዩ ስሜት እየተሰማት እንደሆነ ከገለጸችለት በኋላ ከንፈሩን ብትስመውም ፒተር ግን የስፓይደርማንነት ሕይወቱን ከፍቅር ሕይወቱ ጋር አብሮ ማስኬድ ከባድ እንደሚሆን ስለተረዳ የሜሪ ጄንን የፍቅር ጥያቄ ሳይቀበል ይቀራል። ይህ ከሆነ ከ2 ዓመት በኋላም ፒተር አሁን ላይ የኮሌጅ ተማሪ ሆኖ ራሱን ለመደገፍም በፒዛ ዴሊቨሪ ሥራ ላይ ተሰማርቶ እንመለከተዋለን። ምንም እንኳን ፒተር ራሱን ሳይገልጥ በስፓይደርማንነቱ ለሀገሩ ብዙ ነገሮችን ያደረገ ቢሆንም ቀስ በቀስ ግን የግል ሕይወቱ እየተጎዳ መምጣት ይጀምራል። ሁልጊዜ ሥራ ስለሚያረፍድ ከአለቃው ጋር ከፍተኛ ጸብ ውስጥ ሲገባ
ትምህርቱ ላይም ቢሆን እንደ ድሮው ጊዜ በርትቶ መቀጠል እያቃተው መጥቷል። ብዙ ወንጀለኞችና ወንበዴዎችን በመጋፈጡ ሕዝቡ ሁሉ ስፓይደርማንን እንደ መሲህ ቢያዩትም ፒተር ግን የራሱ ሕይወት ቀስ በቀስ ወደ አዘቅት ውስጥ እየወረደ ነበር። በነገራችን ላይ ፒተር ስፓይደርማን እንደሆነ ማንም የሚያውቅ የለም እስካሁን ማለት ነው። አንድ ቀንም ታዲያ አለቃው ፒተርን 9 ፒዛዎችን አንድ ትልቅ ሕንፃ ጫፍ ላይ ለሚገኝ ሰው እንዲያደርስለት ልኮት ፒተር ፒዛውን በማድረስ ላይ ሳለ በመንገዱ ላይ 2 ሕፃናት መኪና ሊገጫቸው ሲል ተመልክቶ እነሱን ቶሎ ብሎ ያተርፋቸዋል። ፒተርም ሕፃናቱን አትርፎ ፒዛውን የሚያደርስበት ፎቅ ላይ እንደደረሰ የሕንፃው ማናጀር ፒተር 2 ደቂቃ ስላረፈደ እንደማትከፍል ነግራው ፒተር በጣም እያዘነ ምንም ክፍያ ከሕንፃው ወጥቶ ነገሩን ለአለቃው ለማስረዳት ይሞክራል። አለቃው ግን የፒተር ተደጋጋሚ ጥፋቶች በግተው ስለነበር ከዚህ ቀን አንስቶ አይንክን እንዳላይ በማለት ፒተርን ከስራ ያሰናብተዋል። ፒተርም በጣም እያዘነ የስፓይደርማንን ፎቶ እያነሳ ወደሚሸጥለት ጄምስ ጋር በመሄድ ያነሳቸውን ፎቶዎች በርካሽ ዋጋ ሸጡለት። ገንዘቡን ከጄምስ ጸሐፊ ሊቀበል ሲል የጄምስ ጸሐፊ ፒተር ከ2 ሳምንት በፊት የወሰደው ቅድመ ክፍያ ስላለበት የአሁኑ ክፍያ በሱ እንደተንጣጣ ትነግረዋለች። ፒተርም በዚህ መሃል የክላሱ ሰዓት እንደደረሰ ትዝ ብሎት ወደዛ በፍጥነት ያመራል። ነገር ግን እዛ ሲደርስ ክላሱ አልቆ አስተማሪውን ውጭ ላይ ያገኘዋል። አስተማሪው ኮነርም ፒተር ላይ በጣም በመበሳጨት ከጊዜ ወዲህ የፒተር ትኩረትና ባህሪ በጣም እንደተበላሸ ይነግረዋል። ይህንንም ነገር የማያሻሽል ከሆነ የቀረው አንድ የመጨረሻ ዕድል ብቻ እንደሆነ አስጠንቅቆት ይለያያሉ። ፒተርም ችግር እንደ ኳስ ከዚህና እዛ ሲጠልዘው ውሎ ማታ ላይ ትክዝ እንዳለ ወደ ቤቱ ይመለሳል። በሩንም ከፍቶ ወደ ውስጥ ሲገባ ለካ ዛሬ ፒተር ልደት ነበርና ጓደኛው ሃሪ ኤምጄና አክስቱ ሜይ ፒተርን ሰርፕራይዝ ያደርጉታል። ሃሪም ለፒተር በጣም የሚወደውና የሚያከብረው ኦክቶቪየስ ከተባለው ሳይንቲስት ጋር የቢዝነስ ፓርትነር እንደሆኑ በመንገር አሁን ሊያስተዋውቀው እንደሚችል ነግሮት ፒተርም በጣም ያስደስተዋል። ሃሪም ቀጥሎ ፒተር የስፓይደርማንን ፎቶ እያነሳ እንደሚሸጥ ስለሚያውቅ ስፓይደርማን ማን እንደሆነ ስለምታውቅ የአባቴን ገዳይ እንድበቀል ማንነቱን ንገረኝ በማለት ፒተርን ያስጨንቀዋል። ፒተር ግን ምንም ምላሽ ለሃሪ ሳይሰጠው ይቀራል። ኋላም ላይ አክስቱ ሜይ ለፒተር $20 በመስጠት ለልደቱ ስጦታ እንደሆነ ትነግረዋለች። ፒተር ግን አንቺ ምናለሽና እኔ ካንቺ እቀበላለሁ በማለት ብሩን አልቀበልም ይላታል። በስማም በጣም ችግር ውስጥ ናቸው ማለት ነው። $20 በብር ራሱ ቆይ ስንት ነው? ዶላር ስንት ነው? $1 ስንት ነው? 160 ነው። 20 ሲባዛ በ160 3000 ምናምን ብር ቢሆን ነው። የፒተር አክስት ግን ብቻህንም መኖር ስለጀመርክ ብሩ ያስፈልግሃል ብላው ፒተር $20 ተቀብሎ ወደ ተከራየበት ትንሽዬ ቤት ይሄዳል። የፒተር አከራይ ግን ነዝናዛ ሰውዬ ስለነበር ፒተር በገባ በወጣ ቁጥር የቤት ኪራይ አምጣ እያለው ይነዘንዘዋል። ፒተርም ለቀሪው ሙሉ ሳምንት ያለችው ይቺ $20 ነች ብሎ ቢለምነውም አከራዩ ግን እሷንም ይነጥቀዋል። ፒተርም በአከራዩ ድርጊት እዝን እንዳለ ወደ ቤቱ ይገባል። በሚቀጥለውም ቀን ሃሪ ለፒተር ቃል በገባለት መሰረት ፒተርን ወስዶ ከዶክተር ኦክቴቪየስ ጋር ያስተዋውቀዋል። ፒተርም ልዩ የሳይንስ ዕውቀት ስለነበረው በአጭር ደቂቃ ውስጥ ከኦክቴቪየስ ጋር ተግባብተው የኦክቴቪየስ ሚስት ሻይ አፍልታላቸው ለ3 መጨዋወት ይጀምራሉ። የኦክቴቪየስ ሚስትም ፒተርን ፍቅረኛ አለህ እንዴ ብላ ስትጠይቀው ፒተር እሱ ጥያቄ ትንሽ ወሰብሰብ ያለ ነው በማለት ይመልሳል። ኦክቴቪየስም የሴት ልጅን ልብ ቅልጥ ማድረግ ከፈለክ ግጥም ላይ ጎበዙን ብሎ ይመክረውና ፒተር ከዛሽ ቀን አንስቶ ኤምጄንን ለማስመጥ ግጥሙን ማንበቡን ይጀምራል። ባለፈው አፈቅርሃለሁ ብላ ጠይቃው ራሱ አይደል እንዴ እምቢ ያለው? ምን አባቱ ነው እንደግሞ ሌላ ነገር የሚለው? ያማል እንዴ ልጁ ሲጀመር እንደ ቺክ ሲደረደር ነው የዛን እምቢ ያለው ማለት ነው። ፒተርም የዛን ቀን ምሽት ኤምጄ አሁን ላይ የአክቲንግ ሙያ ስለጀመረች ዛሬ ማታ የምታቀርበው ፕሮግራም እንዳለ ነግራው እንዲገኝ ጋብዛው ስለነበር አበባ ገዝቶላት ወደዛ ያመራል። ነገር ግን እንደተለመደው በመንገድ ላይ ወንበዴዎችን ተመልክቶ ከእነርሱ ጋር ሲፋለም ዝግጅቱ ላይ አርፍዶ ይደርሳል። በቦታው ሲደርስም ፕሮግራሙ ሊያልቅ ስለሆነ ጥበቃው ፒተርን አላስገባም ይለዋል። ብዙም ሳይቆይ ኤምጄ ትወጣና ከአንድ ሰው ጋር ስትሳሳም ፒተር ከርቀት አይቷት ልቡ ይሰበራል። እሷ ራሱ ስንት ወንድ ነው የምትቀያይረው? ቆይ ሃይ እስማ ምን ሆና ነው?
አችልም አለው እንደመቀመጥ በስማ። በሚቀጥለውም ቀን ፒተር ኤምጄ ጋር ደውሎ ትላንት ፕሮግራሙ ላይ መጥቶ እንደነበረና አርፍዶ ስለነበር የደረሰው ግን ጥበቃው አላስገባውም እንዳለ ሊነግራት ቢሞክርም አሁን ላይ ግን ኤምጄ ሌላ ፍቅረኛ ስለጠበሰች የፒተርን ስልክ ሳታነሳለት ትቀራለች። ትቅርብ በናት ሆነች። የዛን ቀን ከሰዓትም ኦክቴቪየስ ትልቅ ፈጠራውን የሚያሳይበት ቀን ስለነበር ፒተርና ሃሪ በቦታው ላይ ይገኛሉ። ኦክቴቪየስም ፈጠራውን ማሳየት በመጀመር ይህንን ሁሉ ነገር የሚቆጣጠረውም ማጅራቱ ስር ባለች ትንሽዬ ቺፕ እንደሆነ ተናግሮ ምንም አይነት ችግር እንደሌለው በመግለጽ ላይ ሳለ የፈጠራ ውጤቱ ግን እጅግ አደገኛ ስለነበር ነገሮች ከቁጥጥር ወጥተው ቦታው በአንድ ጊዜ ረብሻ በረብሻ ይሆናል። ፒተርም ማንም ሳያየው የስፓይደርማንን ልብስ ለብሶ በመምጣት ነገሮችን ቢያረጋጋም በጣም በሚያሳዝን ሁኔታ ግን በረብሹ ምክንያት የኦክቴቪየስን ሚስት ጨምሮ ብዙ ሰዎች ሕይወታቸው ያልፋል። ኦክቴቪየስም ራሱን ስቶ ሆስፒታል ይገባል። በሚቀጥለውም ቀን ዶክተሮች ኦክቴቪየስ ከጀርባው የሰካውን 4 እጅ መሰል ማሽን ሊነቅሉለት በሂደት ላይ ሳሉ በድንገት ኦክቴቪየስ ራሱን ከሳተበት ነቅቶ ሆስፒታሉን ደረማምሶ ይወጣል። ምንም እንኳን ኦክቴቪየስ መጀመሪያ ላይ ጥሩ ባል፣ ስራውን የሚወድና መልካም ቅን ሰው የነበረ ቢሆንም አሁን ላይ ግን ሚስቱን በማጣቱ ምክንያትና ጀርባው ላይ የተገጠመችው ማሽን አእምሮውን እየተቆጣጠረችው ስለሆነ መላ ማንነቱ ተቀይሮ የሥራ ፈጠራውን የግድ መጨረስ እንዳለበት በማመን የሚከፈለውን ሁሉ ዋጋ ከፍሎ ሊጨርሰው ይወስናል። ለሥራውም ታዲያ ብዙ ገንዘብና የተለያዩ ጥሬ ዕቃዎች ስለሚያስፈልጉት ኦክቴቪየስ መጀመሪያ ወደ ባንክ በመሄድ ገንዘብ ለመዝረፍ ይወስናል። እንደ አጋጣሚ ሆኖ እዛ ባንክ ፒተር ከአክስቱ ጋር ስለነበር ኦክቴቪየስ ዝርፊያውን ሲጀምር ፒተር ቶሎ ብሎ ልብሱን ቀይሮ ፍልሚያውን ይጀምራል። ስፓይደርማንና ኦክቴቪየስም ብዙ ከተፋለሙ በኋላ ኦክቴቪየስ ስፓይደርማን ከዚህ በኋላ በመንገዱ እንዳይገባ ቀጭን ትዕዛዝ አስተላልፎለት ይሄዳል። ምሽትም ላይ ፒተር በአንድ ዝግጅት ላይ ፎቶ ለማንሳት ሲሄድ ዝግጅቱ ለካ የኤምጄ እጮኛ የሆነው ልጅ ጄምስ ምርቃትና በቅርቡ ከኤምጄ ጋርም ሊጋቡ ስለሆነም የጄምስ አባት ያዘጋጀው እንደሆነ ፒተር ተመልክቶ የሚያፈቅራት ልጅ ለሌላ ልትዳር በመሆኑ ልቡ ክፉኛ ይሰበራል። በዝግጅቱም ላይ ሃሪ ስለነበር ሃሪ ብዙ ጠጥቶ ፒተርን የስፓይደርማንነትን ለምንድነው ማትነግረኝ? እኔ ጓደኛ አይደለሁም እንዴ ብሎ ፒተርን በጥፊ እየመታ ይጠይቀው ይጀምራል። ፒተርም ጓደኛው ከልክ በላይ እንደሰከረ አውቆ ምንም ቃል ሳይተነፍስ ዝም ይለዋል። ከዝግጅቱም በኋላ ፒተር ኤምጄን አግኝቶ ሲያወራት ኤምጄ ከ2 ጊዜ በላይ የትወና ፕሮግራሟ ላይ ፒተር ስለቀረ አዝናበት ስለነበር የሚያውቁኝ ሰዎች ሁሉ እኔን ለመደገፍ ሲገኙ አንተ ግን ግድ ስላልሰጠ ካልመጣህም በማለት ተናግራው ትሄዳለች። ተረጋጊ እንጂ መጥቶ ነበር አንድ ሊነግርሽ ነበርኩ ታበናትችን ሲጀመርች አራው ፒተር ሕይወቱ ቀን በጨመረ ቁጥር እየተበላሸና የሚወዳቸውን ሰዎች እያጣ እንደሆነ ገብቶት ምን ማድረግ እንዳለበት ራሱ ግራ ይገባዋል። በዛ ላይ ምን እንደሆነ ባላወቀው ምክንያት የስፓይደርማንነት ችሎታውን እያጣና እንደ ድሮው ጊዜ እንኳን ድር ከእጁ መውጣት እስኪያቆም ድረስ ጉልበቱ እየከዳው ይመጣል። ፒተርም ነገሩን አንድ ወደሚያምነው ዶክተር ሄዶ ሲያዋየው ዶክተሩም ምናልባት የስፓይደርማንነት ሕይወት ራሱን እንዲያጣ ስላደረገው በጣም እየሰለቸውና እንደበቃው ሊሆን እንደሚችል ይነግረዋል። ፒተርም ከዚህ በኋላ የስፓይደርማንነቱን ሙሉ በሙሉ ርግፍ አድርጎ በመተው እንደ ማንኛውም ሰው ኖርማል ሕይወት ለመኖር በመወሰን የስፓይደርማን ልብሱን ቆሻሻ ገንዳው ውስጥ ጥሎ የራሱን ሕይወት ሀ ብሎ መኖር ይጀምራል። ከዛሽ ቀን ጀምሮ ፒተር መንገድ ላይ ዘራፊዎችና ዱርዬዎች ወንጀል ሲፈጽሙ ቢያይም የስፓይደርማንነት ሕይወቱ ብዙ ስላስከፈለው ምንም ጣልቃ ሳይገባ ሁሉንም ነገር ባላየ ማለፍ ይጀምራል። ኦክቴቪየስ ደግሞ ምርምሩን ለመጨረስ የሚያስፈልገው ዕቃ የሃሪ አባት ጋር እንዳለ ስለሚያውቅ ሃሪ ጋር በመሄድ ዕቃውን እንዲሰጠው ያዘዋል። ሃሪም ስፓይደርማንን አስሮ የሚያመጣለት ከሆነ የሚያስፈልገውን ዕቃ በሙሉ ሊሰጠው ተስማምተው ይለያያሉ። ኦክቴቪየስም ፒተር ስፓይደርማንን ፎቶ እንደሚያነሳው ያውቅ ስለነበር የስፓይደርማንን መገኛ ያውቃል ብሎ ስላሰበ በቀጥታ ፒተር ወደሚገኝበት ካፌ ይሄዳል። ፒተርም ከኤምጄ ጋር ተቀምጦ እያወራ ባለበት ሰዓት ድንገት ኦክቴቪየስ መጥቶ መኪና ከወረወረባቸው በኋላ ፒተርን አንቆ ይዞት ያ የተከተልክ ፎቶ የምታነሳውና የምታሸረግድለት ስፓይደርማንን መገኛ ተናገር ብሎ ያፋጠዋል። ፒተርም ስፓይደርማንን ፎቶ ከማንሳት ውጪ ስለሱ ምንም የሚያውቀው ነገር እንደሌለ ቢናገርም ኦክቴቪየስ ግን
ከየትም አባክ ፈልገ ካምጣው ብሎ አዞት ኤምጄንን ይዟት ከቦታው ይሄዳል። በዛችው ሰዓት ታዲያ ፒተር አንዴ የገባበት ሕይወት መቼም እንደማይተወውና እሱ ማለት ስፓይደርማን ማለት እሱ እንደሆነ አምኖ ተቀብሎ ረግፍ አድርጎ ትቶት የነበረውን የስፓይደርማን ሕይወትን በድጋሚ ለመጀመር በመወሰን እንደ ድሮ ጊዜ ለተቸገሩ ሰዎች ሊደርስ ለራሱ ቃል ይገባል። ፈጣሪም ጸሎቱን የሰማው ይመስል እየጠፋ የነበረው የፒተር ኃይልን በድጋሚ እንደ አዲስ ተመልሶ ከበፊት ጊዜ በተሻለ ሁኔታ እንደ ንስር ኃይሉ ሁሉ ታድሶ ፒተር ልብሱን አድርጎ ኦክቴቪየስ ጋር ለመፋለም ይሄዳል። ስፓይደርማንም ኦክቴቪየስን አንድ ሕንፃ ላይ አግኝቶት ለአስጨራሽ ፍልሚያ በሕንፃዎችና ባቡር ላይ ሲያደርጉ ከቆዩ በኋላ በመጨረሻም ኦክቴቪየስ የባቡሩን ፍሬን ገንጥሎት ይሄዳል። ስፓይደርማንም ባቡሩ ውስጥ ብዙ ሰው ስላለ በዚህ ፍጥነቱ ሄዶ ከተጋጨ ሁሉም ስለሚሞቱ ያለውን ኃይል በሙሉ ሰብስቦ አሟጦ በመጠቀም ባቡሩን ከመከስከስ ያተርፈዋል። ሆኖም ግን ስፓይደርማን ያለውን ኃይል በሙሉ ጨርሶ ስለነበር ራሱን ስቶ ወደታች ሊወድቅ ሲል ባቡሩ ውስጥ የነበሩት ሰዎች ይዘውት ወደ ውስጥ ያስገቡታል። ድንገት ግን ኦክቴቪየስ በቦታው መጥቶ የደከመውን ስፓይደርማንን ይዞት ሃሪ ጋር ያደርሰዋል። በሃሪና በኦክቴቪየስ ውል መሰረትም ሃሪ ለኦክቴቪየስ ቃል የገባውን ዕቃ ሰጥቶት ስፓይደርማንን ሊገድለው ተጠግቶ ማስኩን ሲያወልቅ ማንም ባልጠበቀው ሁኔታ ስፓይደርማን ለካ እንደ ወንድሙ የሚወደው ጓደኛው ፒተር እንደሆነ ይመለከታል። ስፓይደርማንም ራሱን ከሳተበት ነቅቶ ሃሪን ሲያወራው ሃሪ የገዛ ጓደኛዬ አንተነ አባቴን የገደልከው በማለት ይጠይቀዋል። ፒተርም አሁን እሱን ለማስረዳት ጊዜ የለኝም ብሎ ኤምጄ በኦክቴቪየስ ተይዛለች፣ ስለዚህ ኦክቴቪየስ የት ነው ያለው ብሎ ይጠይቀዋል። ሃሪም ለኤምጄ ሲል የኦክቴቪየስን መገኛ ነግሮት ፒተር በፍጥነት እዛ ይደርሳል። ስፓይደርማንም እዛ ደርሶ ከኦክቴቪየስ ጋር ለአስጨራሽ ፍልሚያ ቢያደርግም ስፓይደርማን ኦክቴቪየስን ማስቆም እንደማይችል ስለገባው ማስኮን በማውለቅ እርሱ ፒተር እንደሆነና ከልጅነቱ ጀምሮም በሳይንስ ፈጠራው ከልቡ የወደው እንደነበረ እንደ ሞዴሉ ሁሉ ይከተለው እንደነበር ይገልጽለታል። ፒተርም ቀጥሎ እውቀትና ችሎታችንን ለበጎ ዓላማ እንጂ ለክፋትና ውድመት መጠቀም የለብንም ብለህ አንተ ራስን የነገርከኝ በማለት ፒተር ኦክቴቪየስን እየሰራ ካለው ሥራ መለስ ብሎ ራሱን እንዲያይ ያደርገዋል። በመጨረሻም ኦክቴቪየስ ፒተር የተናገረው ነገር ሁሉ አሳምኖት ሁሉን ነገር እርግፍ አድርጎ ለመተው ይወስናል። ነገር ግን እየተንቦገቦገ የነበረውን አደገኛ ፈጠራ ለማስቆም ኦክቴቪየስ ራሱን መስዋዕት ማድረግ ግድ እንደሆነ አውቆ ፒተርን ከቦታው እንዲሸሽ ነግሮት በሚያሳዝን ሁኔታ ኦክቴቪየስ ከነፈጠራ ሥራው ውሃው ውስጥ ይሞታል። ፒተርም ወደ ኤምጄ ሄዶ የፍቅርሽን ጥያቄ ያልተቀበልኩት እንደምታየው የኔ ሕይወት አደገኛ ስለሆነ ነው በማለት ይነግራታል። ኤምጄም ሁልጊዜ ግን አንተ ስፓይደርማን ልትሆን እንደምትችል ጠረጥር ነበር ስትለው ፒተርም እኔ ያለብኝ ኃላፊነት ከባድ ስለሆነ አንቺ ዝም ብለሽ ያሁኑ እጮኛሽን አግቢ በማለት ይሸኛታል። ምንም እንኳን ኤምጄ ልቧ ፒተር ጋር ቢሆንም የእሱን ቃል ግን ለማክበር ስትል ትሄዳለች። በሚቀጥለውም ቀን የኤምጄ ሰርግ ላይ ኤምጄ በጉጉት ስትጠበቅ እርሷ አሁን ላይ በልቧ ሌላ ሰው እንዳለ ደብዳቤ ለእጮኛዋ ልካ ቬሎዋን እንደለበሰች ፒተር ቤት በመሄድ ከእርሱ ተለይታ መኖር እንደማትችል ትነግረዋለች። ፒተርም ከእርሱ ጋር ሕይወት ከባድ እንደሚሆንባት ሊያስረዳት ቢሞክርም ኤምጄ ግን የመጣውን ሁሉ አብሬ ክጋፈጣለሁ በማለት ከንፈሩን ትስመዋለች። አትመናት ብሮ ሃሪም ብቻውን ቤቱ ሆኖ እንደ ወንድሙ የሚያየውና የሚወደው ፒተር አባቱን መግደሉን ማመን አቅቶት ከፍተኛ ትካዜው ውስጥ ይገባል። ለእርሱ አይደለም የገደለው፣ እባክህ በደንብ አጣራ መጀመሪያ። ተረጋጊ እንጂ ብሮ። ድንገትም የአባቱ መንፈስ ድንገት ይመጣና ደሜን ተበቀልልኝ በማለት ለሃሪ ይነግረዋል። ሃሪ ግን ፒተር እንደ ወንድሜ የማየው ጓደኛ ነው በማለት እየነዘነዘ የነበረው የአባቱ መንፈስ ላይ የያዘውን ጩቤ ሲወረውር ከፊቱ የነበረው መስታወት ተሰብሮ የአባቱን ሚስጥራዊ ክፍል ያገኛል። በክፍል ውስጥም አባቱ ይጠቀማቸው የነበሩ ዘመናዊ መሳሪያዎችና ኃይልና ጉልበት ሰጪ የሆነ መድኃኒት ያገኛል። ሃሪም ጊዜ ሳያጠፋ መድኃኒቱን በመጠቀም እንደ ወንድሙ የሚወደው ጓደኛው ስፓይደርማንን ለመግደል የበቀል ጉዞውን ብሎ ይጀምራል። ኤምጄና ፒተር ደግሞ ፍቅራቸውን በይፋ ጀምረው እንደ አዶናይና እንደ ጃኒ የሚያደርጋቸውን ያሳጣቸዋል። ደግሞ ተለያዩ ሁለቱ አዶናይና ጃኒ ምን ያገባን አትሉ። አንድ ምሽትም ኤምጄ የምታቀርበው የተውኔት ዝግጅት ስለነበራት ፒተር እሷን ለመደገፍ በቦታው ይገኛል። ጓደኛው ሃሪም በቦታው ተገኝቶ ስለነበር ሃሪ ፒተርን ቆይ ጠብቅ በሚል አስተያየት ያየዋል። ዝግጅቱም ካለቀ በኋላ ፒተር ሃሪን ያየውና ማውራክ ነገር አለኝ ብሎ ሲያስቆመው ሃሪም
ሂድና አባቴን ከሞት ቀስቅሳ አዋራው፣ ከኔ ጋር ምንም የምናወራው ነገር የለም በማለት ጥሎት ይሄዳል። ፒተርም ከፍቅረኛው ኤምጄ ጋር ቀሪውን ምሽት እያሳለፈ ባለበት ወቅት እነ ፒተር ካሉበት ቦታ ትንሽ ራቅ ብሎ ድንገት ከሰማይ የወደቀ ምንነቱ በቅጡ የማይታወቅ ነገር የፒተር ሞተር ላይ ይለጠፋል። በሌላ ቦታ ደግሞ አንድ ማርኮ የተባለ እስረኛ ከእስር ቤት አምልጦ ወደ ቤቱ ሕፃን ሴት ልጁን ለማየት ይመጣል። ነገር ግን ገና ቤት ውስጥ እንደገባ የገዛ ሚስቱ ራሷ ለፖሊሶች ደውላ በማቃጠር እኔ ወንጀለኛ ባል አልፈልግም ቤቴን ለቀህ ውጣ በማለት ማርኮንን ክፉኛ ትናገረዋለች። ማርኮም ለልጃችን ካንሰር ሕክምና ወጪ ቸግሮኝ በሰረኩኝ እንዴት እንደዚህ ትናገሪኛለሽ ብሎ ውስጡ በጣም ይሰበራል። በዚህም መሃል ሴት ልጁ መጣ በጣም ናፍቀኸኛል በማለት አንድ ሀብል ለማስታወሻነት ትሰጠዋለች። ማርኮም ለልጁ የሕክምናሽን ገንዘብ ከየትም ቢሆን ፈልጌ ያመጣለሁ በማለት ቃል ገብቶላት ፖሊሶቹ ሳይመጡ በፊት በመስኮት ወጥቶ ይሄዳል። ፒተርም ከኤምጄ ጋር ከተለያየ በኋላ አክስቱ ሜል ሊጠይቃት ቤቷ ይሄዳል። እዛም ለአክስቱ ኤምጄን የጋብቻ ጥያቄ ሊጠይቃት እንደሆነ በመንገር አክስቱን ደስ ያሰኛታል። አክስቱም ባሏ ለሷ የጋብቻ ጥያቄ ሲጠይቃት ያደረገላትን ቀለበት በማውጣት ይህንን አድርግላት ብላ ትንሽ ተጫውተው ፒተር ወደ ቤቱ ይሄዳል። ፒተርም በመንገድ ላይ በመሄድ ሳለ ግን አንድ ሰው እየበረረ መጥቶ ከሞተሩ ላይ ገንጥሎ ይጥለዋል። ሰውየውም ለካ የራሱ ጓደኛ ሃሪ ሲሆን የአባቱን ቴክኖሎጂዎች በመጠቀም ስፓይደርማንን ሊገለው እንደመጣና የአባቱን ደም ሊበቀል እንደሆነ ይነግረዋል። ፒተር ግን አባትን እኔ ያልገደልኩም ብሎ ሊያስረዳው ቢሞክርም በልህና ቁጣው ውስጥ ያለው ሃሪ ግን ምንም ነገር አልሰማም ብሎ ፒተርን ላይታች እያጋጨ መደብደቡን ይቀጥላል። ድንገት ግን ፒተር ከፊቱ ተሰውሮበት ድሩን ወጥሮ ይጠብቀውና ሃሪን ጠልፎ ቁልቁል መሬት ላይ ይጥለዋል። ሃሪም የወደቀበት ርቀት በጣም ከፍተኛ ስለነበር ራሱን ይስትና ፒተር ቶሎ ብሎ ሃሪን ሆስፒታል ይወስደዋል። ማርኮ ደግሞ ከፖሊሶቹ አምልጦ በመሮጥ ላይ ሳለ ፖሊሶቹ ውሻ ይዘው ከጀርባ ማሳደዳቸውን ይቀጥላሉ። ማርኮም ከፖሊሶቹ ለመሸሽ ብሎ ሳያስበው ወደ አንድ የተከለከለ ስፍራ ይገባና አንድ ጉድጓድ ውስጥ ይወድቃል። ለካ ቦታው አደገኛ የሳይንሳዊ ምርምር ተቋም ነበርና ሳይንቲስቶቹ ሰው መኖሩን ሳያውቁ ማሽኑን አስጀምረውት ማሽኑ ማርኮንን እንደ አሸዋ በኖ እንዲፈራርስ ያደርገዋል። ፖሊሶቹም በቦታው ደርሰው ሲመለከቱ ቦታው ላይ አሸዋ እንጂ ምንም የሰው ዘር አለመኖሩን ተመልክተው ተስፋ ቆርጠው ይሄዳሉ። ሃሪ ደግሞ በደረሰበት ከፍተኛ የአእምሮ ግጭት የማስታወስ ብቃቱ በብዛት ጠፍቶ ከኮማ ይነቃል። ሃሪ አሁን ላይ ፒተር አባቴን ገድሏል የሚለውን ነገር የረሳ ሲሆን ልክ ፒተርን እንዳየው እንደ ድሮ ጊዜ በደስታ ሰላም ይለዋል። ፒተርም ምንም እንኳን ሃሪ በደረሰበት የመርሳት ችግር ቢያዝንም ቢያንስ ግን አሁን ካልገደልኩክ የሚለውን ነገር ስለረሳለት ደስ ይለዋል። የምርምሩ ቦታ ደግሞ አሸዋው ቀስ በቀስ የሰውነት ቅርጽ መያዝ ጀምሮ በመጨረሻም አሸዋው ማርኮንን ይሆናል። ፒተር ቤት ደግሞ ፍቅረኛው ኤምጄ ስራ ቦታዋ ችግር ተፈጥሮ ብስጭት ብላ ትመጣለች። ፒተርም እርሷን እያረጋጋ ባለበት ወቅት ከተማው ውስጥ ትርምስ ይፈጠርና ፒተር እንደለመደው ነገሮችን ለማረጋጋት ወደዛ ይሄዳል። አንድ ትልቅ ብረት አንድን ትልቅ ፎቅን በመደረማመስ ላይ ሳለ ጎዌን የተባለች የፒተር ክፍል ልጅ የሆነች ልጅ ከፎቁ ላይ ትወድቃለች። ፒተር ግን በፍጥነት በቦታው ደርሶ የክፍሉ ልጅ የሆነችው ጎዌንን ከሞት ይታደጋታል። በዛው ሰዓትም ፒተር ፎቶ በማንሳት የሚሰራበት ድርጅት ውስጥ የሚሰራ ኤዲ የተባለ ሌላ ፎቶግራፈር ስፓይደርማንን መጥቶ ፎቶ ያነሳዋል። ስፓይደርማንም ኤዲ እሱ ከሚሰራበት ድርጅት እንደመጣ አውቆ አንተ ደግሞ ማነህ ብሎ ሲጠይቀው ኤዲም እኔ አዲስ የተቀጠርኩኝ ፎቶግራፈር ነኝ በማለት ሲመልስ ስፓይደርማን ግራ ተጋብቶ ግን እኮ ሌላ ፎቶግራፈር አላቸው በማለት ይመልሳል። ኤዲም ስፓይደርማን ፒተር እንደሆነ ስለማያውቅ በእኔና ባንተ ብቻ ይቅር እንጂ ያ ልጅ ፎቶ ምንም ማንሳት አይችልም፣ እስከዛሬ ያነሳክን ፎቶዎች አላያቸውም እንዴ? በጣም ነው እኮ የሚያስጠሉት በማለት ፒተርን ለራሱ ፒተር ያማዋል። ስፓይደርማንም የዞረበት አለቃው ምን አስቦ ሌላ ሰው እንደቀጠረ ለማወቅ ልብሱን ቀይሮ ወደ ቢሮው ቀጥ ብሎ ይሄዳል። በዛም እንደደረሰ ፒተርና ኤዲ ላለመባረር ከአለቃቸው ጋር መጨቃጨቅ ይጀምራሉ። በድርጅቱ ሕግ መሰረት የሚያስፈልገው ፎቶግራፈር አንድ ብቻ ስለሆነ ከሁለት አንዱ ሥራ መልቀቅ ግድ ስለሆነባቸው ቦታው ለኔ ይገባኛል በማለት አለቃቸው ጄምስን ለማሳመን ይሞክራሉ።
ጄምስም በዚህ ጊዜ የስፓይደርማንን ለየት ያለና የትም የማይገኝ ፎቶ ያመጣ ሰው ስራውን ያገኛል በማለት ለፒተርና ለኤዲ ነግራቸዋል። ስፓይደርማንም ቀጥሎ ጓደኛው ሃሪ ጋር በመሄድ ከሆስፒታል ቤቱ ያስገባዋል። ሃሪ አሁንም ድረስ ያለፈውን ነገር ማስታወስ እንደማይችልና ጓደኛው ፒተርን እንደ ድሮ ጊዜያቸው በፍቅር ያወራዋል። በሚቀጥለው ቀን ደግሞ ኤምጄ ስራ ቦታዋ ስትሄድ በሷ ቦታ ሌላ ሴት ተክተው ታይና ልቧ እጅግ ይሰበራል። ከሰዓትም ላይ የግዌን አባት የሆኑት ዋልተር ስፓይደርማን በባለፈው ግርግር ላደረገው ትልቅ አስተዋጽኦና ልጃቸው ግዌንንና ሌላ ብዙ ሰዎችን ከሞት ስላተረፈ ለእርሱ ክብር በሚል ትልቅ ዝግጅት ያዘጋጃሉ። በዝግጅቱ ላይም ፒተርና ኤዲም ፎቶ ለማንሳት ተገኝተው ስለነበር ኤምጄም ከስራዋ አዝና ወጥታ በቀጥታ ወደ ፒተር ጋር ትሄዳለች። ለልጁ የሕክምና ብር የሚያስፈልገው ማርኮም ራሱን ወደ አሸዋነት መለወጥ የሚያስችለው አዲስ ያገኘውን ኃይል በመጠቀም የባንክ ገንዘብ ጭኖ የነበረን መኪና ለመዝረፍ ይሞክራል። ነገር ግን ፖሊሶቹ አስቀድመው አይተውት ስለነበር እርሱን ለማስቆም ሲሞክሩ ሌላ ብጥብጥ ይነሳል። ፒተርም ለእርሱ ክብር የተዘጋጀው ፕሮግራም ላይ ማንም ሳያየው ልብሱን በመቀየር ስፓይደርማንን ሆኖ ይመጣል። የፕሮግራሙ አዘጋጅ ልጅ የሆነችው ግዌንም ስፓይደርማንን አመስግናው ሕዝቡ ሳሚው ብለው ስላስጨነቋት ግዌን የስፓይደርማንን ማስክ እስከ ከንፈሩ ድረስ ብቻ ከፍ በማድረግ ትስመዋለች። በዚህ ጊዜ ታዲያ ኤምጄ የተፈጠረውን ነገር ማመን እስኪያቅታት ድረስ ትደነግጣለች። ነገር ግን ድንገት ቦታው ላይ ማርኮ ከፖሊሶቹ ለማምለጥ ብሎ እነ ስፓይደርማን ያሉበት ጋር ሲመጣ ስፓይደርማንም ፈጠን ብሎ ከማርኮ ጋር መፋለም ይጀምራል። ከትንሽ ፍልሚያ በኋላ ግን ማርኮ የእርሱ ዓላማ የልጁን ብር ማግኘት እንጂ ከስፓይደርማን ጋር ሌላ ነገር ውስጥ መግባት ስላልሆነ ብሩን በሌላ ጊዜ ለመዝረፍ በማሰብ መኪናውን ገልብጦ ይሄዳል። የዛን ቀን ምሽትም ፒተር ኤምጄንን ዛሬ ታገብኛለሽ ጥያቄ ለመጠየቅ አስቦ አንድ ሆቴል በመሄድ ውድ ሻምፓኝ እንዲያመጡለትና ከዛ ይሄን ቀለበት ውስጥ እንዲያደርጉት ይነግራቸዋል። ከዛም ፒተር ወደ ወንበሩ ሄዶ ኤምጄንን ይጠብቃትና ኤምጄ ስትመጣ ጥሩ ምሽት ማሳለፍ ይጀምራሉ። ድንገት ግን በመሃል ግዌን መታ ፒተርን ቅድም ፕሮግራሙ ላይ ፎቶ ሲያነሳ ስላየችው ከስፓይደርማን ጋር ስሳሳም የነበረውን ፎቶ እንዲሰጣት ትጠይቀዋለች። ይህም ነገር ኤምጄን በጣም አናዷት ለምን አብራት አትሆንም በማለት ጥላው ተነስታ ትሄዳለች። ስንት ነገር አቅዶ የነበረው ፒተርም ምሽቱ በዚህ ተራ ምክንያት ይበላሽበታል። ፒተር ከፖሊስ ጣቢያ ተደውሎለት ከ2 ዓመት በፊት አጎቱን የገደለው ሰው ሌላ ሰው እንደነበር ነግረውት ቢሮ መጥቶ ፎቶውን ያሳዩታል። ፒተርም ፎቶውን ልክ እንዳየው ትላንት እንደ አሸዋ ሆኖ የተደባደበው ሰው እንደሆነ አውቆ ያጎቱ ገዳይ አሁንም በሕይወት መኖሩ አበሳጭቶት ከፖሊስ ጣቢያው ይወጣል። ምሽት ላይም ፒተር ያጎቴ ገዳይ ነው ብሎ ያጠቃው ሰው የተሳሳተ ሰው ስለነበርና ትክክለኛ ያጎቱ ገዳይ ግን አሁን በነጻነት መንቀሳቀሱ እያቃዠው ተኝቶ ሳለ ከሳምንት በፊት ከፍቅረኛው ኤምጄ ጋር ጫካ የተዝናኑ ባለበት ወቅት ከሰማይ ወድቆ ሞተሩ ላይ ተለጥፎ የነበረው ነገር ለካ ፒተር ቤት ገብቶ ነበርና ቀስ ብሎ የፒተርን ሰውነት ይወረዋል። ፒተርም ድንገት ሲነቃ የወረረው ነገር ጥቁር የስፓይደርማንን ልብስ ሆኖ ከዚህ በፊት የነበረውን አቅም ጨምሮለት ይመለከታል። ነገር ግን ፒተር አንድ ያላወቀው ነገር ቢኖር ይሄ ፍጥረት ምንም እንኳን ኃይሉንና ጥንካሬውን 10 እጥፍ ቢጨምርለትም ነገር ግን ባህሪውን ቀይሮ ክፉ እንደሚያደርገው አላስተዋለም። በሚቀጥለውም ቀን ፒተር ማርኮ አሁንም ባንክ በመዝረፍ ላይ እንደሆነ በሬዲዮ ሲዘገብ ሰምቶ በቀጥታ ጥቁሩን ልብስ በመልበስ ወደ ቦታው ያመራል። ቦታው ጋርም ሲደርስ ኤዲን ያገኘውና ኤዲ ስፓይደርማን ጥቁር ልብስ ለብሶ ስላየው የስፓይደርማንን ለየት ያለ ፎቶ ካመጣችሁ ስራውን ታገኛላችሁ የተባለው ትዝ ብሎት ቶሎ ብሎ ስፓይደርማንን ፎቶ ያነሳዋል። ስፓይደርማን ግን የኤዲን ካሜራ በመቀማት ከስክሶ ይጥልለታል። ቀጥሎም ፒተር ወደ ማርኮ በመሄድ ብዙ ከተፋለሙ በኋላ ማርኮን ላይ የውሃ ቱቦ ከፍቶበት ጭቃ አርጎ ይሰደዋል። ፒተርም ይሄ አዲስ ልብስ ኃይሉን ቢጨምርለትም ነገር ግን ባህሪውን እጅግ እያበላሸ እንደሆነ ገብቶት በሁኔታዎች ግራ መጋባት ይጀምራል። ቀጥሎም ፒተር ከዚህ በላይ ሳያበላሸኝ በማለት ልብሱን አውልቆ ሻንጣው ውስጥ ከቶ አልጋ ስር ይመልሰዋል። ከስራዋ የተባረረችውና ብቸኝነት ያጠቃት ኤምጄም ሃሪ ጋር በመሄድ ከእርሱ ጋር ጊዜ ማሳለፍ ትጀምራለች። ነገር ግን በመሃል ይሳሳሙና ኤምጄ ትልቅ ጥፋት እንዳጠፋች አውቃ
ሃሪን ይቅርታ በማለት ጥላው ትሄዳለች። ሃሪም በዚህ ሰዓት ተበሳጭቶ መጠጥ እየጠጣ ሳለ በድንገት የድሮ ትውስታዎቹ ይመለሱበታል። የአባቱን መንፈስ በድጋሚ መጥቶበት ስፓይደርማን እሱን እንደገደለውና የአባትን ደም ተበቀል እያለ ያስጨንቀዋል። ሃሪም ታዲያ ፒተርን በጉልበት ቀጥታ ከሄደበት እንደማይችለው ተረድቶ ይልቁንም በቁሙ ሊያሰቃየው ስለፈለገ በቀጥታ ኤምጄ ጋር በመሄድ ፒተር በሕይወት እንዲኖር የምትፈልጊ ከሆነ ነገውኑ እንደተለያያችሁ ንገሪው ብሎ ያስፈራራታል። ኤምጄም በመነጋታው ለፒተር በመደወል አንድ ቦታ ትቀጥረዋለች። የተደገሰለትን ያላወቀው ፒተርም አበባና ቀለበቱን ይዞ ሰከም እያለ ይመጣል። ነገር ግን በቦታው ሲደርስ ኤምጄ ሌላ ሰው እንዳፈቀረችና ከእርሱ ጋር መለየት እንደምትፈልግ ነግራው የፒተርን ልብ ትሰብረዋለች። ፒተርም እያለቀሰ ሁሉ ቢለምናትም አተ ለሴት አይለቀስም ባክ እንዴ ለስንት የሚጠበቅ ልጅ በአንድ ሴት ይዝረከረካል። ፒተር የኤምጄን ሐሳብ ለማስቀየር የቻለውን ሁሉ ቢጥርም ኤምጄ ግን አንዴ ወስኛለሁ በማለት ፒተርን እዛው ጥላው ትሄዳለች። ያቀደውና ያሰበው ነገር ሁሉ እንደፈለገው የሄደለት ሃሪ ከርቀት ሁሉን ነገር ተመልክቶ አንጀቱ ቅቤ ይጠጣል። ኋላም ላይ ሃሪ ፒተርን አንድ ካፌ አግኝቶት ኤምጄ አፍቅሬዋለሁ ያለችው ሰው እርሱ እንደሆነ ነግሮት ፒተርም በጣም ያበሳጨዋል። ፒተርም እጅግ ተናዶ ከካፌው ይወጣና ነገሩ እጅግ በጣም ከንክኖት ምሽት ላይ ወደ ሃሪ ቤት ይሄዳል። በዛም ሃሪን ስለ ነገሩ በደንብ ሲጠይቀው ሃሪ ፒተርን ይበልጥ ሊሰብረው ስለፈለገ ኤምጄንን እንዴት እንደሳማት ሁሉ በዝርዝር ይነግረዋል። በዚህም ሰዓት ታዲያ ፒተር ሃሪ ትውስታው እንደተመለሰለት ገብቶት ሁለቱ ክፉኛ መደባደብ ይጀምራሉ። ፒተር ግን አሁን ላይ ከውስጥ ያደረገው ጥቁሩን የስፓይደርማን ልብሱን ስለነበር ጨካኝና ምሕረት የለሽ አድርጎት ሃሪ የወረወረበትን ቦምብ መልሶ ሃሪ ላይ በመጣል ሃሪን ግማሽ ፊቱን እንዲቃጠል ያደርገዋል። በሚቀጥለው ቀን ፒተር ወደሚሰራበት ቢሮ ሲሄድ ኤዲ በፎቶሾፕ የስፓይደርማንን ፎቶ በማቀናበር ለየት ያለ የስፓይደርማንን ፎቶ ለአለቃቸው ጄምስ በማሳየቱ የገጠሩን ቦታ እሱ እንዳገኘ ይገባውና ፒተር ወዲያውኑ እንዴት እንዳጭበረበረ አውቆበት ግድግዳ ጋር ለጥፎ እውነታውን ለአለቃቸው እንዲናገር ያፋጠዋል። ኤዲም እውነቱ ስለታወቀበት ፒተርን እንዳያዋርደው ቢለምነውም ፒተር ግን መስሪያ ቤቱ ውስጥ ላሉት ሰዎች በሙሉ ኤዲ እንዳጭበረበረ ተናግሮ ኤዲ ከሥራው ይባረራል። ፒተርንም የተጠናወተው ምንነቱ የማይታወቅ ከሰማይ የመጣው ነገር ባህሪውን ሁሉ አበላሽቶት ከቀን ቀን ጭካኔውና ለሰው መራራቱን እያቆመ ይመጣል። ጥቁሩን የስፓይደርማን ልብስ አድርጎ ራሱን ፎቶ በማንሳት ፎቶውን ወስዶ ለአለቃው በማሳየት የሥራውንም ዕድል እሱ ያሸንፋል። ነገር ግን ቢሮ ውስጥ ሁሉ ሳይቀር የሚያሳየው ባህሪ አግባብ ያለው ስላልነበር በፒተር አዲስ ሁኔታ አለቃውን ጨምሮ ሁሉም ሰዎች መገረም ይጀምራሉ። በውሃ ቱቦ ውስጥ አበስብሶት የነበረው ማርኮም አንድ ወንዝ ዳር ጋር ደርሶ ወደ ሰውነቱ ተቀይሮ በመንገዱ ጣልቃ እየገባበት ለልጁ የሕክምና ብር እንዳያገኝ እያደረገ ያለውን ስፓይደርማንን ለመበቀል ቃል ይገባል። ፒተርም ኤምጄን ሆን ብሎ ሊያበሽቃት ስለፈለገ የክፍሉ ልጅ የሆነችው ጉዌንን ይዞ እሷ በመስተንግዶ የምትሰራበት ሬስቶራንት ይወስዳታል። ጉዌንም ኤምጄንን ስታያት የፒተር ፍቅረኛ እንደነበረች ስለምታውቅ በቤት እንዲቀይሩ ብትነግረውም ፒተር ግን አርፈሽ ቁጭ በይ ብሏት እዛው ይሆናሉ። ኤምጄም እዛው ሬስቶራንት ውስጥ ትዘፍን ስለነበር ወደ መድረክ ወጥታ መስፈን ስትጀምር ፒተርም ሆን ብሎ ጉዌንን ይዞ መጨፈር ይጀምራል። በዚህ ሰዓት ግን ጉዌን ፒተር ሆን ብሎ ኤምጄንን ሊያስቀና ፈልጎ እንደሆነ ስለገባት ጉዌን ኤምጄንን ይቅርታ ጠይቃ ከሬስቶራንቱ ትወጣለች። ፒተርም የሠራው ሥራ ስህተት እንደሆነ ገብቶት ኤምጄንን ሊያዋራት ሲሞክር ጋርዶቹ ጣልቃ ይገቡና ከፒተር ጋር መደባደብ ይጀምራሉ። በመሃል ግን ፒተር ከቁጥጥር ውጪ ሆኖ ኤምጄንን ሁሉ ገፍትሮ መሬት ላይ ይጥላታል። በዚህም ሰዓት ታዲያ ፒተር በጣም እንዳበዛውና ባህሪው ከቁጥጥር ውጪ እንደሆነ ገብቶት ከሬስቶራንቱ በመውጣት አንድ ቤተክርስቲያን ጋር ይሄድና አንድ ትልቅ ደወል እየመታ የጣበቀበትን ይህን ሰይጣናዊ ነገር በጩኸት ከላዩ ላይ ያስለቅቃል። እንደ አጋጣሚ ሆኖ ኤዲም ከሥራ በመባረሩ በጣም አዝኖ ቸርች መጥቶ ፒተር የተባለ ልጅ እንዲገድልለት አምላኩን በመለመን ላይ ሳለ ከፒተር ሰውነት ተላቆ ወደታች የወረደው ፍጥረት ኤዲ ላይ በመጣበቅ ኤዲን ቬነም የተባለ አደገኛ ፍጥረት ያደርገዋል። ኤዲም ቬነም ከሆነ በኋላ በተጠናወተው ፍጥረት መሪነት ቀጥ ብሎ ማርኮ ጋር በመሄድ ማርኮንን ስፓይደርማንን አንድ ላይ ሆኖ እንዲያስወግዱ ሐሳብ ያቀርብለታል። ማርኮንም በኤዲ ሐሳብ ወዲያውኑ ተስማምቶ ጥሩ ዕቅድ ነድፈው ይለያያሉ።
በእቅዳቸው መሰረት ታዲያ ኤዲ የታክሲ ሾፌር መስሎ ኤምጄን ይጭናታል። ቀጥለውም ስፓይደርማን ከቻልክ እስቲ አስቁመን የሚል ጽሑፍ በትልቁ ጽፈው የስፓይደርማንን መምጣት መጠባበቅ ይጀምራሉ። ፒተርም ይህን ነገር በዜና ተመልክቶ ቶሎ ብሎ ወደ ቤቱ በመሄድ የመጀመሪያ የስፓይደርማን ልብሱን ከለበሰ በኋላ ጓደኛው ሃሪ ጋር በመሄድ ኤምጄን አንድ ላይ እናድናት ብሎ ይለምነዋል። ሃሪ ግን የወረወረበት ቦምብ ፊቱን እንዴት እንዳበላሸው ለፒተር በማሳየት ከፊቴ ጥፋልኝ ብሎ ፒተርን ያባርረዋል። ፒተርም ሁሉንም ነገር በራሱ ለመጋፈጥ ወስኖ በቀጥታ ኤዲና ማርኮ ወዳሉበት ቦታ ያመራል። ፒተር እግሩ ከነ ሃሪ ቤት እንደወጣም የነ ሃሪ ቤት የረጅም ጊዜ አገልጋይ የነበሩ አንድ ሽማግሌ ወደ ሃሪ መጥተው አባቱን ፒተር እንዳልገደለበት ከነሙሉ መረጃው በዝርዝር ያስረዱታል። ሃሪም በመጨረሻ ፒተር የአባቱ ገዳይ እንዳልሆነ ሲረዳ ጊዜ ጓደኛውን በዚህ ልክ መበደሉ በጣም ይቆጨዋል። ፒተር ደግሞ እነ ማርኮ ጋር ደርሶ ኤምጄንን ታክሲው ውስጥ ሆና ላይ ተንጠልጥላ በማየቱ መጀመሪያ እሷን ሊያድናት ሲል ኤዲ ድንገት ይመጣና ስፓይደርማንን መጥቶ ይጥለዋል። ኤዲም ቀጥሎ ፊቱን በመግለጥ በቀደም ዕለት ቢሮ ውስጥ ላዋረደው ነገር እንደሚያስከፍለው ዝቶ ከማርኮ ጋር ሆነው ፒተርን ለሁለት ይዘውት ይደበድቡት ይጀምራሉ። በዚህ መሃል ግን ድንገት አንድ ቦምብ አሸዋ መስለው ፒተርን እየደበደበ ያለው ማርኮ ላይ ይሰካበትና ያፈራርሰዋል። ቦምብ ወርዋሪውም ጓደኛው ሃሪ ሲሆን ሃሪ ፈጠን ብሎ ሁለቱንም በመደብደብ ስፓይደርማንን ያስለቅቀዋል። ቀጥለውም ልትወድቅ የነበረችው ኤምጄንን ካተረፈው በኋላ ሃሪ ማርኮንን ደጋግሞ በቦምብ በመምታት ሲያፈራርሰው ስፓይደርማን ግን በቬነም በድጋሚ ተይዞ መመታት ይጀምራል። ስፓይደርማንም ኤዲን የለበሰው ልብስ እንደሆነ እንዲህ ጨካኝ ያረገው ቢነግረውም ኤዲ ግን ምንም የሚያገባኝ ነገር የለም በማለት ስፓይደርማንን ሊገድለው ሲል ጓደኛው ሃሪ ራሱን ሰውቶ ስፓይደርማንን ያተርፈዋል። ስፓይደርማንም ኤዲን ከዚህ ክፉ ፍጥረት ለመለየት ስለፈለገ ከራሱ ላይ እንዴት እንዳላቀቀው ትዝ ብሎት ኤዲን በብረት ከቦ ብረቱን እያጮኸ ፍጥረቱን ከኤዲ ላይ በማላቀቅ ኤዲን ጎትቶ ካወጣው በኋላ ፍጥረቱ ላይ ቦምብ ይወረውራል። ኤዲ ግን ይሄን ያህል ኃይልና ችሎታ አጎናጽፎት የነበረው ፍጥረት በቦምብ ሊፈነዳ መሆኑን ሲመለከት አላስችል ብሎት ዘሎ ይገባና ፍጥረቱም ኤዲም አንድ ላይ ይሞታሉ። ከዛም ማርኮ ከአሸዋነት ወደ ሰው ተቀይሮ የፒተር አጎት ሊረዳው ፈልጎ አውቆ ሳይሆን በስህተት እንደገደለውና ብርም የሚዘርፈው ብቸኛ ተስፋውን የጣለባት ሕፃን ልጁን ሊያተርፋት እንደሆነ በመንገር ፒተርን ይቅርታ ይጠይቀዋል። ፒተርም ሁሉንም ነገር በመተው ማርኮንን ይቅር ብሎ ማርኮ ከቦታው ይሄዳል። ፒተርም ወደ ተወጋው ሃሪ ከኤምጄ ጋር ሄደው ሃሪ ፒተርን ሁሌም እንደሚወደውና ስለ ሁሉም ነገር ይቅርታ ጠይቆት እዛውኑ ሕይወቱ ታልፋለች። በቀጣይም ቀን ሁሉም ተሰብስበው ሃሪን ከቀበሩት በኋላ ምሽት ላይ ኤምጄ ሙዚቃ የምታቀርብበት ሆቴል ፒተር ሄዶ ሁለቱ ሲጠቃቀፉ እያየናቸው ታሪካችን ያልቃል።